አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ የበልግ ቲቪ ቻናል ቤተሰቦች ዛሬ ለየት ያለ አዳዲስ የህልም ፍቾችን ይዤላችሁ የቀረብኩት አንድ ሰው ስለ ማርና ስለ ወተት በህልሙ ካየ እስላማዊ ፍቹ ምን ይመስላል የሚለውን ወደ እናንተ ይዤላችሁ የቀረብኩት። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም አዳዲስ የሚለቃችሁ የህልም ፍቾች እንደርሳችሁ የደውሏን ምልክት መጫናችሁን አትርሱ እያልኩ በቀጥታ ወደ ህልም ፍቹ ገባለሁ። በመጀመሪያ የረጋ ወተት አንድ ሰው በህልሙ ካየ የሀራብ ገንዘብ ክምችት ምሳሌ እንደሆነ ይጠቁማል። ከጡት ወተት መፍሰሱን አንድ ሰው በህልም ካየ በሀብትና ብልጽግና እንዲሁም ተጨማሪ ስኬቶችን አበሳሪ ነው። የሴት ወተት ማለትም ከጡቷ ወተት ሲፈስ ካየ ከህመም ማገገምን ማበሰሪያ ነው። ጡት ወተት መጋቱን ያለመች በእውና በዚህ ሁኔታ ላይ ካልሆነች አዲስ የምትወልደውን ህፃን እንደምታጠባ ያመለክታል። ማጥባቷን በህልሟ ያየች ሴት ጠቢውን ህፃን አዋቂ ወይም ሴት ቢሆን አጥቢዋም ሆነ የጠቢው የገቢ ምንጭ ሊደርቅ መቻሉን አስጠንቃቂ ነው። ከሴት ጡት ወተት መጥባቱን ያለመ በትርፍና ብልጽግና ይበሰራል። የፈረስ ወተት መጠጣቱን ያለመ በስልጣን ላይ ካለ ሰው ጋር ወዳጅነት እንደሚመሰርትና በግንኙነቱም ቁሳዊ ሀብት እንደሚያተርፍበት አመላካች ነው። የባዝራ ሴት ፈረስ ወተት መጥባቱን ያለመ ከሀገረ ገዢ መሪ ጋር የመገናኘትን አጋጣሚ ይጠቁማል። የላም የፍየል ወይም የበግ ወተት መጠጣቱን አንድ ሰው በህልሙ ካየ የህልመኛውን ሀላል ገቢ ይመሰክራል። ወተት ማለብ ወተትን ስታልቡ ወይም ከላም ስታልቡ ካያችሁ የእደ ጥበብ ሙያተኝነትን ወይም ብልጽግናን አበሳሪ ነው። ከማንኛውም አጥቢ እንስሳት ማለብን ማየት ለነጋዴ ትርፋማነትን አበሳሪ ነው። የላም ወተት ማለቡን ያለመ ደሃ መሰረታዊ ፍላጎቶችን ለማሟላት የሚያበቃውን ያህል ገንዘብ ሊያገኝ መቻሉን ያበስራል። የንስር አሞራን ወተት ማለቡን ያለመ በብርታትና ተቀናቃኞችን በመርታት ይበሰራል። የነብር ወተት ህልመኛው ለአንድ ሰው ያለውን ጠላትነት ይፋ እንደሚያደርግ ጠቋሚ ነው። የማንኛውም አውሬ ወተት መጠጣት ህልመኛው በሃይማኖት ላይ ያደረበትን ጥርጣሬ ያሳያል። በመሬት ላይ የፈሰሰ ወተት ማየቱን ያለመ ምግባረ ብልሹነት፣ ሙናፊቅነት ዝንባሌን በዚያ ምድር የወተትን የፍሰት መጠን ያህል የደም መፍሰስን ያስጠነቅቃል ይላል። የበግ ወተት የሀላል ገቢ ምሳሌ ተደርጎ ይወሰዳል። የላም ወተት የሀብት ምሳሌ ነው። የሰው ወተትን አንድ ሰው በህልም ካየ አደራ መጠበቅ ከሚችል በቀር ለሌላ ሊሰጥ የማይገባን አማና ወካይ ሊሆን ተደርጎ ይወሰዳል። ንጹህ የተጣራ ማር ከእርግዝና በኋላ መገላገልን ለሴት ከጭንቅ በኋላ እፎይታ ማግኘትን ከሀያል የመደናገጥ አጋጣሚ በኋላ የመረጋጋትን ሁኔታ ለሴት የቅድመ ፍች ክፍለ ጊዜ ኢዳህ ማጠናቀቅን ያሳያል ማለት ነው። ማር መላስን ማለም ጋብቻን አበሳሪ ነው። ማርን ከዳቦና ቅቤ ጋር መመገቡን ያለመ የተትረፈረፈ ህይወት መምራትን ያበስራል። ማር መዝነቡን በህልሙ ካየ የዘነበበትን አካባቢ የአላህ በረካ ይወርድበታል የሚለውን ያሳያል። የእንጀራ ማር በውርስ መልክ የሚገኝን የሀላል ሀብት በሽርክና ከሚሰራ ንግድ የሚገኝ ትርፍ ወይም በማንኛውም መንገድ የሚገኙትን የሀላል ገንዘብ የሚወክል ሲሆን ይኸውም የማር እንጀራውን እሳት እስካልነካው ብቻ ነው ማለት ነው። ማር እንጀራ የቀረበለት ሰው ህልመኛው ለሰው ማጋራት የሚሻውን አንዳች እውቀት አመላካች ነው። የማር እንጀራ በጠረጴዛ ላይ መቅረቡን ያለመ የተባረከን ገቢ ያበስራል። የእንጀራ ማር በሳህን መቅረቡን ማለም ሀላል ገቢን ይመሰክራል ማለት ነው። ሰዎችን የማር እንጀራ መመገቡን ያለመ ሰዎች ፊት ቁርአን በመሳጭና ማራኪ ዜማ እንደሚቀራ እና ደጋግሞ ይቀራ ዘንድ በታዳሚያን እንደሚጠይቅ ያመለክታል። የማር እንጀራ መመገብ የሰማዕትነት ማበሰሪያ የሚሆንበት አማራጭ ፍቺም አለው። ውድ የበልግ ቲቪ ቻናል ቤተሰቦች ለዛሬ ይዤላችሁ የቀረብኩት ስለ ማርና ስለ ወተት
የህልም ፍች ይህን ይመስላል። በሌላ የህልም ፍች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።